አባዬ መሸከም በቅቶሽ ነበር አይደል? የኔ ስተት ባንቴሮን ማመኔ ነበር። ሩዛ ነች አባቴ ተቃጥሎ እንደሞተ ነገረች። ምን ነው ከበደ ገዳይ ናትስ ብለሃት የለም እንዴ? መቼም የአባትሽ ደም በእጃቸውን መጥፋቱን እንደማያስተባብሉ እርግጠኛ ነኝ። ድኛሻችሽ አበባዬ ምን እየታዘብሽ ነው? አንቺ በምን ስራዬ አይደለም በሐሳብሽ። አባቴ እንዲሞት ቤቱ ላይ ሳት የለቀቀው ማን ነው? ምንድነው የምታወሪው? ከድካምሽ ማረፍ ከስቃይሽ እፎይ ማለት ቀንበርሽን አሽቀንጥረሽ መጣል ፈልገሽ ነበር። ምን እያልሽ ነው የኔ ልጅ? ንገሪ። አባዬ መሸከም በቅቶሽ ነበር አይደል? አንቺ ልጅ አብደሻል እንዴ? እማዬ እውነተኛውን ነገር እንድትነግሪኝ ይፈልጋል። ምንድነው ምነግርሽ? አንቺ ነሽ አባቴ ላይ በሩን የዘጋሹ። ምን አልሽ? ቤቱ ሲቃጠል እዛ ነበርሽ። እኔ ብርሃን ነኝ አካሌ ላይ በር የምዘጋው? እኔ ነኝ እሱ ላይ የምጨክነው? አንቺ ይሄንን ሴጣን ሀሳብ ከየት ነው ያመጣሽው? ይሄንን ጀላ ከየት ነው የተማርሽው አንቺ? ወይኔ ብርሃን፣ ወይኔ ልጅት። ልክ ነህ። ምንም አይነት ተጨባጭ ማስረጃ የለንም። ግን ያ ማለት መሰለ ንጹህ ነው ማለት ግን አይደለም። ለምን ዘላለሙን እንደተሰወረ በእኑ አይቀርም? እኔ ምን ያገባኛል? ትጠራጠራላችሁ ነው ያልከው? ይኸውልህ እኔ አቶ መሰለን አግኝቼ ብገለው ምንም አይነት ድብብቆሽ የማስበው ነገር የለም። እኔ ራሴ ካቴና ውስጥ የገዛ እጄን አስገባለሁ። ትሰማኛለህ? የእሱ መጥፋት ላይ ሳይሆን ምን ለማጥፋት ጠፋ የሚለው ነገር ላይ ነው ትኩረት ማድረግ የፈለግኩት። ይኸውልህ ክቡር ጠበቃ፣ እኔ አሁን ካንተ የምፈልገው ምን አይነት አንቀጽ ጠቅሰን ምን አይነት መነሻ ይዘን ክስ መመስረት እንችላለን የሚለውን ነው እኮ። ያንን መንገድ ፈልግልኛ። ወይ ጉድ! አይ ፈጣሪ፣ ምን ጉድ መጣብኝ! ወይ ይቅርታማ። አንቺ ሳትበላ ብልታሽ ሳትጠጣ ጠጥታሽ ሳይኖራት ተበድራ አሳድጋሽ አንቺ ለእናትሽ እንዲህ ለመናገር እንዴት ቻልሽ? አንቺ ጉድ! እማዬ አትበይኝ። እንዳንቺ አይነት ልጅ የለኝም የኔ ልጅ፣ ነግሬሻለሁ። አንቺ ይኸውልሽ የአባትሽን ቀን ይስጠኝ። ከዚህ በኋላ አንቺ ብትከተይኝ ይኸውልሽ ለዘላለም አታይኝ። ነግሬሻለሁ። እማ አትከተይኝ። ማዘር ምን ሆነሃል አንተ ሰው? ምንድነው እንዲህ የምታየኝ? እንዴ ማዘር፣ እንዴ ዳዊት ነኝ እኮ። ይሁንክሳ ብትሆንስ? ምን ሆነዋል? ወድህ የሚቋጥር መስሎኝ ነገርን ቃልን የምትሸፍን መስሎኝ ነው እንጂ እኔ ብርሃን። ማዘር የሚናገሩትን ግን ያውቃሉ? ያው አሁን ደግሞ ሄድና ለአበባዬ እናትሽ እብድ ናት በላት። ማዘር ምን ነው ከበደ ገዳይ ናትስ ብለሃት የለም እንዴ? አቤት። ይኸውልህ አሁን እዚህ አቁመህ ጊዜህን አትወሰድብኝ የኔ ልጅ። እኔ ደሃ እንጂ ይኸውልህ ክብረ ቢስ አይደለም እንድታውቀኝ። አንድ እንጀራ ለመብላት እኔ ማንነቴን አላወርድም። አታውቀኝም አንተ። አረ ይረጋጉ እናቴ። ምኑን ተረጋጋሁት? ያልሆነ ያልተፈጠረ ነገር ለልጄ ተናግረህ ደመኛ ስታረገኝ ደግሞ እንደገና ተረጋጊ ትለኛለህ ባንተ ብሶ። ይኸውልዎት ማዘር። አይ መበቴ፣ አይ ወላዲቷ፣ እንደው ይሄን ጉዴን ታይዋለሽ። ይሄ እውነቱ መቼም እኔና ፈጣሪ ጋር ነው ያለው። አረ ማዘር እኔ ስለምንም ነገር ከሉሊት ጋር አላወራውም። ግድ የለም ዳዊት፣ እናንተም ውስጣችሁን ከመረዘው ጥርጣሬ ጋር እኔም ከተገፋሁበት እውነት ጋር እንኖራለን። እኔ ከሉሊት ጋር ምንም ነገር አላወራውም እያልኩ እኮ ነው ማዘር። መቼም አባቷ ተቃጥሎ እንደሞተ እኔም በሩን እንደዘጋሁበት ወፍ ነገራት አትለኝም መቼም የኔ ልጅ። አቤት። መቼም
ምንም ያህል ክፉ ብሆን ጀግናዬ ላይ የልጅነት አለኝታዬ ላይ እጄን አነሳለሁ። አሁን ገና ስህተት ገባ። የኔ ስህተት ባንቴሮን ማመኔ ነበር። ምን አልከኝ? እኔ ስለዚህ ነገር የተነጋገርኩት ከባንቴሮ ጋር ብቻ ነው እኮ። ስለኔ ገዳይነት እሱን ነው ያወራችሁት? እኔ እንዴት እርሶ ላይ እንደዚህ አይነት ነገር እናገራለሁ? እና ባንቴሮ ፈጥሮ እያወራ ነው እያልከኝ ነው? ኧረ አይደለም ማዘር፣ እኔ ከባንቴሮ እኮ ጋር ያወራሁት እሳቱ በአጋጣሚ እንዳልተነሳ ብቻ ነበር። ለዚህ መላምታችሁ አንድ ደካማ ራሷን መከላከል የማትችል ሴት ተጠያቂ ያደርጋችሁ ነው። ሉሊት 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 ምንሽ ነው? እማዬ እኮ ሄደች። የት ነው የሚሄዱት? እኔም አላውቅም። ማለት አልነገሩሽም? እሱም አታውቅም። ምን ማለት ነው? እሷም አታውቅም ማለት ምን? እንዴት? አስቀየምኳት። እናትሽን አስቀየምኳት ማለት ምን ብለሻቸው? ምን ተፈጥሮ ነው? አባቴ ሰልችቶሽ ነበር ወይ? ህመሙ ስቃዩ አስመርሮሽ ነበር ወይ አልኳት። ምን? ሉሊት? አዎ ሄዋን፣ የእናቴን ልብ ሰበርኩት፣ አሳዘንኳት። ቤቱ ሲቃጠል በሩን ዘግተሽበት ቆመሽ እያየሽ ነበር ወይ አልኳት። በፈጣሪ ስም ምን ሆነሽ ነው? የምናገረውን አላቅም ነበር። ካፌ የሚወጡትን እያንዳንዱ መርዝ የሆኑ ቃላቶች አላስተዋልኩም ነበር። እያንዳንዱ መልሷን ተከትዬ በቃላት ጦር ደጋግሜ ወጋኋት። ምንድን ያደረግሽው ሉሊት? እንዴት እንደዚህ ይባላል? ለአባቴ ምን አይነት ሰው እንደነበረች አውቃለሁ። በዚህ እድሜው የምታሳልፈውን መከራ እያንዳንዱን ጠንቅቄ አውቃለሁ። ግን እኮ ታዲያ ሉሊት ይሄን ሁላ ነገር እያወቅሽ እንዴት እንደዚህ አይነት ነገር ሁሉ ትናገሪያቸዋለሽ? እንዴት ልብሽ አራራላቸው? አይኔም ልቦናዬም ታውሮ ነበር። የአባቴ ሞት ብቻ ነበር ሳስበኝ ነበር። አንቺ ግን ይሄንን ወንጀላ ከየት ነው ያመጣሽው? እንዴት እንደዚህ ልትያቸው ቻልሽ? ሮዛ ነች አባቴ ተቃጥሎ እንደሞተ ነገረች። እና አንቺ የዛችን የእብድ የሮዛን ወሬ ሰምተሽ አንቺ እሳቸው እንደዚህ ብለሽ ተናገርሻቸው? እናቴ ስለ እሳት አደጋው ስጠይቃት ለማስተባበል አልሞከረችም። ማሰብ የሚባለው ነገር ከኔ ርቆ ነበር። በዛ ሰዓት እያሰብኩ የነበረው የአባቴ በእሳት አደጋ መሞት ብቻ ነበር። የጎረቤቶቼን እንኳን ተይው፣ እናቴ እንኳን ከዛ እሳት ማዳን አለመቻሏ ነበር ሳስብ የነበረው። እሺ ይገባኛል፣ ግን ቢሆንም ሉሊት ያደረግሽው ነገር ምን ያህል ትልቅ ስህተት እንደሆነ አውቃለሁ። እና ታዲያ ሲሄዱ እንዴት ዝም ብለሽ አየሻቸው? እማዬ አትበይኝ። እንዳንቺ አይነት ልጅ የለኝም የኔ ልጅ፣ ነግሬሻለሁ። አንቺ ይኸውልሽ የአባትሽን ቀን ይስጠኝ። ከዚህ በኋላ አንቺ ብትከተይኝ ይኸውልሽ ለዘላለም አታይኝ። ነግሬሻለሁ። እማ አትከተይኝ። እማዬ ግትር ሰው ነች። ራሷን የሆነ ነገር እንዳታረግ ፈራለሁ። እግሬን ደግሞ ከዚህ ማንቀሳቀስ አልቻልኩም። እሺ መቼ ነው ከዚህ የወጡት? አሁን? እባክዎት ማዘርዬ፣ በዚህ ምክንያት ከዚያ ሄዱ። ይኸውልህ ዳዊቴ፣ እኔ እናንተ እስካልተስማማን ድረስ ለማንም አትናገር ብዬሽ አልነበረም? ይቅርታ ማዘር፣ ባንቴሮ ማለት በብዙ ነገር ሲረዳን የነበረ ሰው ነው። ነገሩን እንደወረደ መቀበል ስለከበደኝ የእሱ ሀሳብ ምን ይሆናል ብዬ ለዛ ነበር የነገርኩት። እኔ ላንተ አምኜ እንደነገርኩ አንተም እሱን አምነህ ነገርከው። ግን ይኸውልህ አንተም ለእኔ እንዳልታመንክ እሱም ላንተ አልታመነም። ማዘር፣ ይሄ እኮ የመታመንና ያለመታመን ጉዳይ አይደለም። እውነቱን ፈልፍሎ ለማወቅ የተደረገ ጥረት ነው። እንደዛማ ከሆነ የኔ ልጅ ይኸውልህ ላም ባልዋለበት ኩበት ለቀማ ነው የሚሆነው። ማለት ባንቴሮ ስለ ጉዳዩ ምን ያውቅና? አልገባዎትም ማዘር።
ባንቴሮ ነገሩን ሰምቶ የሆነ መላምት እንዲያስቀምጥልኝ ፈልጌ ነበር። ማዘር፣ እኔ በበኩሌ የፋዘር ሞት የቤቱ መቃጠል አጋጣሚ ነው የሚል እምነት የለኝ። ባንቴሮም ይሁን ጠበቃዬ ይህንን ነገር ነው የሚያስቡት። ማለት ታዲያ ምን ማለት ነው? የሆነ ሰው ይህንን አረመናዊ የሆነ ተግባር እንደፈጸመ ነው ምናምነው። ምናልባት እንደው ስለ አቶ መሰለ እያሰባችሁ እንዳይሆን። ያ ሰውዬ እኮ ሉሊትን ከኛ እጅ ለመመንጨቅ ያላደረገው ጥረት አልነበረም። ቤቴን እስከ መውረስ ድረስ ሰውየው በትክክል ምን እንደሚያስብ እኮ አይታወቅም። ግን ለሱ የሚጠቅመው መስሎ ከተሰማው ምንም ነገር ከማድረግ ወደ ኋላ አይልም። ልጄ እኮ መሰለን ሳይሆን እኔን እናቷን እኮ ነው አንተ ገዳይ ብላ የጠራች። ልክ ነው ማዘር። ባንቴሮ የሆነ ስህተት ሳይሳሳት አይቀርም። ዴቭ አይወልህ ባንቴሮ ምንም አይነት ስህተት አልተሳሳተም። አንቺም የኔ ልጅ አንቺም እጅሽን እኔ ያለም ተቀስሪው። አይ ፈጣሪ። ሮዛ ናት ማዘር። ሮዛ? አው ዴቭ ሉሊት ላይ ተጫወተችው ሮዛ ናት። ተጠቀመችባት። እኔ ጂንሴስ ምን አባቷ ላርጋት? ማዘር እየሰሙ ነው አይደል? እና ወደዚህ ቤት ተመልሰሽ ግቢ ነው የምትለኝ? ማዘር እዚህ ቤት ውስጥ እኮ የምትኖር ሮዛ ብቻ አይደለችም። እኔ ሄዋን፣ ባንቴሮ የሚወዷትም ልጅ አይደል እንዴ ያለችው? አበባዬማ አይፍረዱባት ማዘር። እሷማ ምን አጠፋች? እሷ ስታስብ የነበረው እርሶን ስለማሳረፍ፣ ስለ አባቷ ህመም፣ ስለ እርሶ ድካም ነበረ። ግን ምን ያደርጋል ተስፋ በቆረጠችበት ሰዓት፣ በደከመችበት ሰዓት ሮዛ አገኘቻት፣ ተጠቀመችባት። የእሷ ጥፋት ምንድነው? እውነት ነው ማዘርዬ፣ በጣም ይቅርታ። ስለ ሮዛ ባህሪ ጠንቅቄ መናገር የነበረብኝ እኔ ነበር ለርሱ። ግድ የለም አላስቸግራችሁም። እኔው ራሴ ከሚገባው በላይ አውቄያታለሁ። መላገስ ሸኔ ቆንጆ ኢትስ ኦኬ። ግን ምናልባት የምትሄጂበት ቦታ ሩቅ ሊሆን ስለሚችል በአይኔ ምንስ የምትፈልጊው ነገር ካለ ላገዝሽ ዝግጁ ነኝ። እሺ እውነት ከዚህ ቤት ልውጣ እንጂ ምንም አይነት ነገር ልታረጊኝ እንደማትቻቃል። በጣም ጥሩ። እንደዚህ ሰውን መረዳት በጣም አስደሳች ነው። አዎ የምትፈልጊው ይሄንን አይደል? ምንም ጥርጥር የለውም። ምናልባት ይሄን ውሳኔ የመጣሽ ጊዜ ወስነሽ ቢሆን ኖሮ እኔና አንቺ መሀል ጥሩ ወዳጅነት ይኖር ነበር። በጨካኝነትሽና በግዴለሽነትሽ ግን ትልቅ ጠላቶች ሆነናል። የአንቺ ጥፋት ነው። በአንቺ ምክንያት እናቴን ገዳይ ብዬ ጠርቻታለሁ። እሷም አቤት ብላ እንደመለሰችልሽ እርግጠኛ ነኝ። ግን ለምንድን ነው እንደዚህ ጠምደሽ ያልሽኝ? መጣሽብኝ እንጂ አልመጣሁብሽም። እስከማውቀው ድረስ ደግሞ ይሄ ቤቴ ነው። ስለዚህ ቤቴ ውስጥ የመጣችሁት ሁላችሁም ለኔ ጠላቶቼ ናችሁ። አሁን ለምን ከዚህ አትሄጂልኝም? ከሰከንድ በፊት እኮ ተናግሬ ነበር ሉሊት። እዚህ ቤት ውስጥ የማዘዝ መብት ያለኝ እኔ ነኝ። ከፈለኩ እወጣለሁ፣ ካልሆነ ደግሞ አልወጣም። በነገራችን ላይ ስለ እናትሽ ማወቅ እፈልጋለሁ። ማለቴ እስከ መቼ ድረስ ከህግ እንደዚህ እየሸሹ ይቆያሉ? አቤት። መቼም የአባትሽ ደም በእጃቸውን መጥፋቱን እንደማያስተባብሉ እርግጠኛ ነኝ። እየለመንኩሽ ነው፣ በፈጠረሽ ከፊቴ ዞር በይልኝ። ምን ነው አንቺም እንደ እናትሽ ገዳይ መሆን አቅም አለሽ? ሮዛ ቤተሰብሽ አውቅቶለታል። ትዝ ይልሻል የዛን ያልኩሽ? ምናልባት አንቺ ደግሞ ማስታወስ ካቃተሽ እኔ ቃል በቃል አስታውሰዋለሁ። ምኑ? ያልኩሽን የእህትነት የታላቅነት የለገስኩሽን ምክር። የምን ምክር? በዚህ ዘገምተኝነትሽ ከቀጠልሽ የራሴ ብለሽ የምትጠሪ ሰው እንደማይኖርሽ ነግሬሽ ነበር። እማዬ ወይም አባዬ ብለሽ የምትጠሪ ሰው አይኖርሽም ብዬ ቀድሜ ተናግሬ ነበር አይደል? ሮዛ በፈጠረሽ ዛሬ አባትሽን ሞተዋል፣ ነገ ደግሞ እናትሽን ትቀብሪያለሽ። ምንድን ያልሻችሽ?
ተፈጠረ? ቆይ ተረጋጉ እስኪ። ቆይ ምንድን ሉሊት ምንድን ነው? ምን ሆናችሁ ነው? ቆይ ገላታለሁ። ለመጀመሪያ ጊዜ እናቴን የተናገርኳት እኮ በእሷ ምክንያት ነው። እንኳን እገልሻለሁ ደግሞ እናቴ ትሙት አለቅሽም። ቆይ ምን ያህል እየገባኛል። ምን ሆናችኋል? ቆይ አባትሽ ዛሬ ሞታል፣ ነገ ደግሞ እናትሽ ትሞታለች አለችኝ። አዎ ትሞታለች። እውነቷን ነው? አዎ እውነቷን ነው። ደማኝ እኔ ላይ ነው እጅሽን ያነሳው። አንቺ በቃ ዝም በይ። እናቴ እንደዛ ትናገራታለች። ሉሊት እየተረጋጊ። ቆይ ምንድን ነው አንቺ? ቆይ ለምንድን ነው እንደዚህ የምትሆኚ? እገልሻለሁ ገና እንዴ ለምንድን ነው የማትረጋጊ? ቆይ ቺበረሩ ነኝ ልጇን ታነሳለች። አለቅሽም። እሺ ልቀቀኝ። አንተ ደግሞ አንተ አስደፍረኝ። ማዘር ሉሊቴ ልጄ ምን ሆነች? ንገሪኝ፣ ልጄ ምን ሆነች? የት አለች ልጄ ሉሊት? ልጄስ? ማዘር ይረጋጉ። ቆይ ማዘር ቆይ የት ነው ያለችው? ማዘር ቆይ ይረጋጉ። ቆይ ወይኔ ይረጋጉ ማዘር። የት ነው ያለችው? አለች እማዬ ግበኝ አበባዬ። ወይ ፈጣሪ ይቅርታ አድርጊልኝ። ይቅር በይኝ እማዬ፣ ይቅርታ አስቀይሜሻለሁ አበባዬ። ወይ ፈጣሪ ወይኔ አበባዬ ይቅርታ ወይ ፈጣሪ ወለድከኝ። ምን ፈልገሽ ነው ማዬ? ሰላምታ አይቀድምም? እኔን እዚህ ተባብሮ ሰነጣጥቀው ሊበሉኝ ነው። አንቺ እዛ ቃላት ሰነጣጥቂልኛለሽ። ምንድነው የምታወሪው አንቺ ልጅ? እማዬ ሊገሉኝ ነው እያልኩሽ እኮ ነው። ማን አባቱ ነው ጫፍሽን የሚነካሽ? ዳዊትና ጀሌዎቹ ናቸው። አያደርገው። አደረገው እኮ ነው ወይስ የምናገረው አይሰማሽ? ወይ ልምጣልሽ እንዴ? አይ እግርሽን አጣጣሽ እዛው ቁጭ በይና ሬሴ ተጠቅልሎ ይመጣልሻል። በስመ አብ። እውነቴን ነው እማዬ፣ ሁሉም እኔ ላይ ሆ ብለው ተነስተውብኛል። በየትኛውም ሰዓት ወደ ብጥስጣሽነት ነው የሚቀይሩኝ። ወይ ወደዚህ ትመጪ ልጄ? እኮ እኔ ሮዛኔ ለነሱ ብዬ ቤቴን የምለቀው። ታዲያ ምን ልበልሽ? ጨነቀኝ እኮ። ከጨነቀሽ ነይና ከልጅሽ አጠገብ ቆሚ እማዬ። እኔም እኮ ከሰው ነው የተፈጠርኩት። የኔ የምለው ሰው አይዞሽ የሚለው ሰው ያስፈልገኛል። አይ ደግሞ ወፍ ዘራሽ ነሽ የምትይኝ ከሆነ ደግሞ አፍሽን ዝጊልኝ። እንዴት ነው የምታወሪው አንቺ ውርጋት? እናትሽ እኮ ነኝ። እናቴ ከሆንሽ የምልሽን አድርጊ። ደግሞ ዳዊት የኔ መምጣት ባይዋጥለትስ? ባይመቸውስ? እኔም እኮ እንዳይመቸው ነው የምፈልገው። ጭራሽ? አዎ እማዬ፣ ጎኑን አልጋ እንዳይነካው እንቅልፍ ባይኑ እንዳይዞር ነው የምፈልገው። ደግሞ በል ተነሳስቶ ቤቱን ቢቀማኝና በዚህ እድሜ ጎዳና በወጣ ማን የሚደርስልኝ መሰለሽ? ቆይ አንቺ እኔ አሁን ስለሆንኩት ነው አንቺ ነገ ስለሚደርስብሽ ነገር ነው የምትጨነቂው? እኔ እንዳንቺ ስሜታዊ አይደለም። በየትኛውም ሰዓት እንዴት ራሴን መግዛት እንዳለብኝ አውቃለሁ። እንዳንቺ ወደ ነፈሰበት የምል አይደለም። እኔም እንዴት ደመን ማስመለስ እንዳለብኝ አውቃለሁ። እርኩስ የሆነች ልጅ የሆነ ነገር እንዳታረግ እፈራለሁ። ምን ልታረገኝ ትችላለች? እንዴት እንደሚያረጋት ስታስጣላ። ምንም እኮ ቀረኝ የምትለው ነገር የለም። በዛ ላይ ይሄን ፍራቷን ያጥፋላታል። እኔ የሚገርመኝ አይተሻታል እኮ በጣም ባለጌ ሴት ሆናለች እኮ። የደረሰባት ነገር ሊያስተምራት ሲገባት እሷ ግን ጭራሽ ብሶባታል። ልክ እንኳን የላትም። እኔ በጣም የምታሳዝነኝ ሉሊት ናት። ይኸውልሽ ልጅቷ የምትወደውና የሚወዳትን አባቷን አጣለች። በጣም ውስጧ ቆስሏል። ሮዛ ደግሞ ለሷ ምንም አይነት ደንታ ስለሌላት በቃላት ልቧን ወጋቻት። ልጅቷ ደግሞ ልጅ ናት። ይህን ያህል መታገሷ ደግሞ እሷ ስለሆነች ነው። በጣም ይቅር ባይ ናት ሉሊት። ግን ደግሞ ይህንን ቃል በፍጹም ልታልፈው አልቻለችም።
እሷ እየኖረችም ያለችበትም ሁኔታ ሁሉን ነገር የምታደርገው ለቤተሰቦቿ ስትል ነው። ቆይ ግን እንዴት አሟሟታቸውን ልታውቅ ቻለች? ይኸውልሽ ማዘር ምርር ብሏቸው የሆነ ነገር ለእኔ ሲነግሩኝ ነበር። የሆነ ሰዓት ላይ የሆነ ጥላ አልፍ ሲል ግን አይቻልም። ግን ደግሞ በሰዓቱ ትኩረቴን በጣም አሳዘነውኝ ስለነበር ማዘር እሳቸው ላይ ብቻ ነበር ትኩረቴ የነበረው። ያ ማለት እኮ ታዲያ ወሬውን ከባንቴሮ እንዳልሰማች አረጋገጥክ ማለት ነው? ባንቴሮ ጭራሽ ማየት አይፈልግም እሷን። እንደውም እኔ ስላለው ነው እንጂ የሆነ ነገር ሊያረጋት ይፈልጋል። በነገራችን ላይ ልጁ የለየለት አውሬ ነው። የሆነ ጊዜ የሆነ ነገር ሊያረጋት ይችላል። ባንቴሮ ከተለወጡ አይቀር ልክ እንደ ባንቴሮ ነው። ስር ነቀል ለውጥ ታውቂያለሽ? ግን አሁን የት ሄዶ ነው? ዛሬ አይመጣም። ማለት የት ሄዶ? ብዙም አልነገረኝም፣ ግን እኛ እንዳንጨነቅና እንደሚያድር ነው የነገረኝ። ማለት እንዴት አይነግርህም? ቆይ ወጣት ነው፣ በዛ ላይ ደግሞ የራሱ ፕራይቬሲ ነገር ይኖራል። ፕራይቬሲ? ምናልባት ገርል ፍሬንዱ ጋር እንዴ? ምን ነው ደነገጥሽ? አይ አልደነገጥኩም። ማለቴ ያው ረጅም ጊዜ ከሴት ጋር ካልተገናኘም ችግር ነው። አዎ ያው ብዙ ጊዜ ለረጅም ጊዜ ወንድ ልጅ መቆየት አይችልም ሲባል ሰምተሻል እንዴ? ምን አትሽኮረመምሽ እንዴ? የቀጠርከኝ ቦታ እኮ መጥቼ ነበር፣ ግን አንተ እዚህ የለህ። ቅጥር ነፍሰ ገዳይ ነኝ። ነፍሴ አንዳች ነገር ከሸተታት ሀሳቤን እለውጣለሁ እኮ። ልትነግረኝ ይገባ ነበር። መናገር ባልፈልግስ? ትችላለህ፣ ግን ደግሞ ምናልባት ያቀረብኩልን ስራ ካልፈለግከው ብዬ ነው። እኔ የምናገረው አንዴ ነው። እሰራዋለሁ ካልኩ እሰራዋለሁ። ሰምተኸኛል? እናቷን ከልጅቷ እንድትነጥል ነው የምፈልገው። ልጅቷ በቁሟ እንድትሰቃይ፣ እራሷን እንድትሰቅል ነው የምፈልገው። በተቻለ መጠን ንግግርሽ አጥር ያለ ቢሆን ደስ ይለኛል። የእኔ ስራ መግደል ነው እና ከኔ ጋር ንግግርሽ እንትናን ግደል ከሚለው የዘለለ መሆን የለበትም። ገብቶሻል ይመለሽ? ገብቶኛል። ምንም ስጋት እንዲገባህ አልፈልግም። ይኸውልህ ሴትዮዋን ብትገድል ሁሉም ጣቱን የሚቀስረው ወደ አቶ መሰለ ነው። ስለዚህ አንተ ምንም ስጋት አይኖርህም ማለት ነው። ሄሎ ሰምተኸኛል?